እግዚአብሔር ሰውንም የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል ሰው። በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የት ረስተኸው ነው? ፈራው የምትለኝ በኃይል ከፍዬ ማሻገሬን የት ጥለኸው ነው? እሳት ፈርቼ ካድኩ የምትለኝ ለሦስቱ ሕፃናት እሳት ማብረዴን የት ጥለኸው ነው? አውሬ ፈርቼ ካድኩ የምትለኝ ለዳንኤል የለጎንኩትን አናብስት የለጎንኳቸውን የት ረስተሃቸው ነው? ውሃ ሞላብኝና ፈራው የምትል ለሐዋርያት የገሰጽኩትን በኃይል የት ጥለኸው ነው? ለእነሱ ያበረርኩትን ነፋስ የት ጥለኸው ነው? እግዚአብሔር የትናንትናውን አይቶ የሚታመን አቤት ወደ ፈተና አታግባን፣ ወደ ፈተና አታግባ፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስትጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል፣ እዚያው ውስጥ ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አለ። ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ትርኢቱ አታብዙ። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። እንግዲህ ሰው ጸሎት ሲጸልይ አንድ የሚገባው ነገር የሚጸልየውን ጸሎት እየሰሙ መጸለይ ነው። ብዙ ጊዜ ጸሎት ስንጸልይ ሐሳባችን ይበተናል እና ሐሳባችን ከሚበተንባቸው ምክንያቶች በጣም ብዙ ናቸው። ራሱን ችሎ አንድ ትምህርት የሚሆን ነገር ነው። ሐሳባችን ከሚበትኑት ነገሮች አንዱ የጋኔን ፈተና ነው። ስንጸልይ ሐሳባችን የሚበትንበት ምክንያት ስንጸልይ ሐሳባችን ስለሚበተን ጸሎቱን እግዚአብሔር አይቀበለውም ብለን ጸሎት እንድናቋርጥ ነው። ሰይጣን በምድር ላይ ከሚጠላቸው የጽድቅ ሥራዎች ዋናውና ትልቁ ጸሎት ነው። ከሁሉም የጽድቅ ሥራዎች ጸሎትን ሰይጣን ይጠላል። አልቦ ግብር ዘያፈቅር ሰይጣን ከመ አሕድጎ ጸሎት። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር የለም። ስለዚህም መጀመሪያ እንዳይጸልዩ የጸሎት ጊዜያችንን ሌሊት እንድንሻማ ማታ በማይረቡን ነገሮች ጊዜያችን እንድናመሽ በማድረግ ማታ ካመሸን ሌሊት መነሳት ስለማንችል፣ ስለዚህ ሰይጣን እንዲያ የሚያደርግበት ምክንያት የጸሎት ጊዜያችንን አስመሽቶ ካባከነ በኋላ ሌሊት አዳክሞ ቅንድብን በማክበድ ለጸሎት እንዳንነሳ ያደርጋል። ከተነሳን ደግሞ ይትመነገን በሐሌወ ከንቱ ነገሮችን በማሰብ ልቡናን ይበትናል። ከተቻለው ለጸሎት አለማስነሳት፣ እምቢ ብለውት ከተነሱ ደግሞ ሐሳብ መበተን። የሚበትንበት ምክንያት እንዲህ እያልኩ ብጸልይ እግዚአብሔር ይሰማኛል ወይ፣ ሐሳቤ ላልተሰበሰበበት ጸሎት ምን ያደክመኛል ብለን ጸሎት እንድናቋርጥ ነው። ኃያል ሰውን እጅ እግሩን ካላሰሩ የኃያልን ገንዘብ መውረስ እንደማይቻል ሰይጣን እኛን በጸሎት ማቋረጥ ካላሰረ የእኛን ጸጋ መግፈፍ አይቻለው። ስለዚህ ጸሎት እንድናቋርጥ ያደርግናል ማለት ነው። የተቻለው ሰው ቤቱን ዘግቶ ይጠብቃል። ቤቱ ሽፍቶች ከፍተው የገቡበት ሰው ግን የሚቀረው አንድ ነገር ነው፣ ሰው እንዲደርስለት መጮህ ነው። እንዳይጮህ አፉ ከታፈነ በኋላ ግን ገንዘቡን በሙሉ ሳይወድ በግዱ ያስረክባል። ለእኛ በወንበዴ የተመሰለ ሰይጣን ከጸጋ
እንዳያራቁተን። ጸሎት ጩኸታችን ነው። አባታችን እግዚአብሔር በእህት በወንድም በጎረቤት የተመሰሉ ቅዱሳን መላእክት፣ ቅዱሳን አበው መጥተው እንዲረዱን የሚያደርገን ጸሎት ነው። ያንን እንዳናደርግ ሐሳብን ይበትናል። ሐሳባችን ሌላው የሚበተነው ምንድን ነው? እምነት ስለሌለን ነው። እምነት ስለሌለን ስንጸልይ ሐሳባችን ይበተናል። እንዴት ነው እምነት ስለሌለን ማለት? በሕይወታችን ዙሪያ ያሉትን ችግሮች ነገ ምንድን ነው የሚሆኑ ብለን እናነሳቸዋለን። እግዚአብሔር ያውቃል። ከገሌ ጋር ተጣልቻለሁ፣ ምንድን ነው የምሆነው? እኔ መጨረሻዬ ምንድን ነው? የምኖረው የት ሀገር ነው? መጨረሻ የሚደመደመው በምን አይነት ሥራ ነው? ከማን ጋር ነው የምኖረው? እንዲህ ያለውን ችግሬን የምፈታው በምንድን ነው? በማለት ሆን ብሎ ጸሎታችን ላይ የሕይወታችንን የዛሬና የወደፊት ነገሮችን እያስታወሰ ያለፈ የኃጢአት ታሪካችን እየዘረዘረ በጸሎት ጊዜ ላይ ሐሳባችን እንዲበተን ያደርጋል። ለዚህ መፍትሄው ማመን። እምነቱም እንዲህ የሚል ነው፣ እግዚአብሔር ያስብልኛል። ግድፍ ላይ ለእግዚአብሔር ሕሊናከ ወውቱ ይሴሰየከ፣ ሕሊናህን በእግዚአብሔር ላይ ጣል፣ እርሱም ይመግብሃል። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ነገር በእርሱ ላይ ጣሉት። ባለቤቱም መኑ እምኔክሙ በተክዞ ዘይክል ወስኮ አሐደ እመተ በዲበ ቆሙ፣ ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለዚህ ይላችኋለሁ አትጨነቁ። ስለ መብል የምትጨነቁ እንደሆነ ርዩ አዕዋፈ ሰማይ እለይዘሩ ወያርሩ ወያስተጋቡ ውስተ አብያት፣ የማይዘሩ የማያጭዱ የሰማይ ወፎችን በጎተራ በሪቅ የማይሰበስቡ እነርሱን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ ይመግባቸዋል። ስለዚህ እናንተም ስለምን ለምን ትጨነቃላችሁ? አኮኑ ነፍስ ታጽእ እምሴሲል ወሥጋኒ ማራዝ፣ ነፍስ ደም እስካለ ድረስ ትኖራለች። ደም ከደረቀ ነፍስ ይወጣል። ነፍስ እንድትኖር ደም ያስፈልጋል። ደም እንዲኖር ምግብ ያስፈልጋል። ለነፍስ የሚረባትን ምግብ ከመስጠትማ ነፍስን መፍጠር አይበልጥምን? ወሥጋኒ ማራዝ፣ ለሥጋ የሚገባውን ልብስ ከመስጠትማ ሥጋን ካፈር አንስቶ መፍጠር አይበልጥምን? ስለዚህ እናንተ እምነት የጎደላችሁ ስለምን ትጨነቃላችሁ? አኮኑ አንትሙ ትኄይስዎሙ፣ ከአዕዋፍማ እናንተ አትሻሉምን? አንድም እስራኤል ዘሥጋን ተመልከቷቸው። ወፍ የተባሉ እነሱ ናቸው። ወፍ ርስት እንደሌለው ርስት ሳይወርሱ በበረሃ በመና በደመና ይመግባቸው ነበርና እነሱን ተመልከቱ። ከወፎች እናንተ አትበልጡምን? ማለት ከእስራኤል እናንተ ትበልጣላችሁ። እስራኤል የሚወርሱት የምድር ርስት፣ የወጡት ያመለጡት ከምድር ጠላት፣ የሚጠፋላቸው የምድር ጠላት እንዲህ ያለ ነው። እናንተ ግን የምትወርሱት የሰማይ ርስት፣ የጠፋላችሁ የሰማይ ጠላት፣ ያመለጣችሁ ከዘላለም እሳት። እንዲህ ከሆነ በቃል ኪዳን ከከበሩት ከእስራኤልማ በልጅነት የከበራችሁ እናንተ አትበልጡምን? ስለዚህ ከእስራኤል የበለጠ ሐሳብ ይኖራችሁ። ለእስራኤል ካሰበላቸው ለእናንተማ እንዴት አያስብላችሁ? ቅዱስ ዮሐንስ አፈወርቅ ይህን ሲናገር የቅዱስ ጳውሎስን መልእክት ሲተረጉም ይትባረክ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት በኢየሱስ ክርስቶስ ዘበሰማያት፣ በሰማይ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማይ ባለ በረከት የባረከን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። በሰማያዊ በረከት ያለው ለምንድን ነው? የቀድሞው አውራሹ ሙሴ ወራሾቹ እስራኤል፣ ዛሬ አውራሹ ክርስቶስ ወራሾቹ ክርስቲያን። የቀድሞው ርስቱ የሚነጠቅና የምድር ርስት፣ የዛሬው የሰማይ ርስት። የቀድሞው የዕድሜ በረከት፣ የዛሬው ደግሞ የዘላለም ዕድሜ የዘላለም ሕይወት። የቀድሞው ከፈርዖን ማምለጥ፣ የዛሬው ከዲያብሎስ ማምለጥ። የቀድሞው ከፈርዖን ሰራዊት ማምለጥ፣ የዛሬው ከዲያብሎስ ከአጋንንት እጅ መውጣት። የቀድሞው ከግብፅ መውጣት፣
የዛሬው ከሲኦል መውጣት፣ የቀድሞ የአብርሃም ልጅ መሆን፣ ዛሬ የእግዚአብሔር ልጅ መሆን፣ የቀድሞ እስራኤልን መውረስ፣ ዛሬ መንግሥተ ሰማያትን መውረስ፣ የቀድሞ በግ መብላት፣ ዛሬ ክርስቶስን መመገብ፣ ቀድሞ ከዓለት የፈለቀ ውሃ መጠጣት፣ ዛሬ የዘላለም ሕይወት ኢየሱስ ክርስቶስን ደም የሕይወት ውሃ ክርስቶስን መጠጣት፣ ቀድሞ እስራኤል ልብስ አልወለቀ ጫማ አላለቀ፣ ዛሬ ክርስቶስን መልበስ። በእንዲህ ያለ በረከት የባረከን ቀድሞ የእህል በረከት፣ ዛሬ ግን በረከታችን የኢየሱስ ክርስቶስ ሥጋና ደሙ። እክል ያጸና ኃይለ ሰብ የምድር እህል ቢበሉት የምድር ሥጋን ያበረታል። የክርስቶስን ሥጋ ቢመገቡት የሰማይ ኃይል ሰጥቶ ነፍስንም ሥጋንም አንድነት ያጸናቸዋል። ስለዚህ ለምግብ አትጨነቁ፣ ለልብሳቸው አትጨነቁ። ወበይንተ አራዝኒ ምንተ ትብሉ ርዩ ጽጌሃተ ገዳም ዘከመ ይልህቁ። የምድረ በዳ አበቦች እንደምን እንደሚያድጉ ተመልከቷቸው። ሰሎሞን ጥቀ በኩሉ መኃይሊሁ ኢለብሰ ከመ አሐዱ ሁሉ። ሰሎሞን እንኳን በዚያ ባለጸግነቱ ከአበቦች እንዳንዱ አድርጎ አልለበሰም። ማለት የአበባ ምንጣፍ ቢያስነጥፍ አበቦችን አይቶ ነው። አበቦች ግን ከባህሪያቸው አንቅተው ይለብሳሉ። ወናሁ ጽጌ ገዳም ዘዮም ሀሎ ዘከመ ያለብሶ እግዚአብሔር። ነገ በሳት የሚቃጠለውን አበባ እግዚአብሔር እንዲህ በጌጥ በመዓዛ የሚያስጌጠው ከሆነ ኦ ሕጹፃን ሃይማኖት እፎኪያክሙ፣ እናንተ እምነት የጎደላችሁ እናንተንማ እንዴት አያላብሳችሁ? ስለዚህ ስለምን ለልብስ ትጨነቃላችሁ? አንድም ነገ በገሃነም የሚቃጠለውን አረሚ አሕዛብ እግዚአብሔር እንዲህ የሚመግበው ከሆነ እናንተንማ እንዴት አይመግባችሁ? ስለዚህ አላቸው ወበይንተ ዝብለክሙ የተተክዙን ዘትብሉ። ስለዚህ እላችኋለሁ እንዲህ እያላችሁ አትጨነቁ። ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትበሉ። ወዘንተሰ ኩሉ አሕዛበ ምድር ዘአፋ ያሐስስዎ፣ እንዲህ ያለውን ጸሎትስ አሕዛብም ይጸልዩታል። አንትሙሰ መቅድመ ኩሉ ህሱ መንግሥቶ ወጽድቆ፣ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ። ወኩሉ ይትስተከክሙ፣ ሌላው ይጨመረላችኋል አለ። ሌላው ዳረጎት ነውና በጽድቅ ላይ የምድር ሀብት ይጨመረላችኋል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ምን አለ? ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር፣ እኛ የእግዚአብሔርን ሥርዓት የእግዚአብሔርን ሕግ አገላበጥ ነው አለ። እሱ አስቀድማችሁ ጽድቁን ፈልጉና የምድሩን እጨምርላችኋለሁ ብሎ ነበረ። እኛ ግን መጀመሪያ የምድሩን ኋላ ጽድቁን ስለምንፈልግ ወበይንተ ዝንረክብ ለዛቲ ወይልን ታክቲ፣ በዚህ ምክንያት እኛ የሰማዩንም አናገኝም የምድሩንም አናገኝም ብሎ ይነገራል። ስለዚህ ስለምንም ነገር አትጨነቁ። የሚገሉ ሰዎች ያስፈራሯችሁ እንደሆነ ደግሞ እንዲህ ብላችሁ አስሙ። ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙ እሰይክሉ ቀቲሎታ። ሥጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል አይቻላቸውምና። ወባሕቱ ፍርህዎሰ ለዘቦ ሥልጣን ከመ ይግል ቀቲለ ሥጋሂ ወነፍሰሂ ህቡረ በውስተ ገሃነም። ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለውን እርሱን ፍሩት። በሥጋችሁን የሚገሉትን ግን አትፍሯቸው። አንድ ቀን ቢገሏችሁ ሁልጊዜ አይገሏችሁም። በሥጋ ቢገሏችሁ በነፍስ አይገሏችሁም። በምድር ቢገሏችሁ በሰማይ አይገሏችሁምና እንዲህ ያለውንም ቢሆን አትፍሩ። ሞቶ የቀረ ክርስቶስ አለን? የለም፣ እሱ ተነስቷል። ክርስቶስ ሞቶ እንዳልቀረ ክርስቲያኑ ሞቶ አይቀርም። ሞት ወደ ክርስቶስ የምንሄድበት መንገድ ሆኖ ተለውጧል በክርስቶስ ሞት። አሁን ሞት ለክርስቲያን መንገዱ እንጂ መፍሪያው አይደለም። ስለዚህ አትጨነቁ። ጭንቀት ጸሎትን ያስተጓጉላል፣ እምነት መጉደል ነው እንዲህ ያለው ነገር። ስለ ሁሉም ነገር እግዚአብሔር ያስብልኛል በሉ። እስኪ ሁላችሁ እግዚአብሔር ያስብልኛል በሉ። ማን ያስብልኛል? እግዚአብሔር ያስብልኛል ካላችሁ ልባችሁ ይሰበሰባል። ሌላው ለሚጨምርላችሁ ነገር ደግሞ ምንድን ነው? የምንጸልዩን ነገር መስማት ነው። በጸሎት ጊዜ መሳተፍ ያለባቸው አካላት አሉ። ምን ናቸው? እግር ይሳተፋል፣ እጅ ይሳተፋል፣ ዓይን ይሳተፋል። ከዚያስ ደግሞ ምንድን ነው? ጆሮ ይሳተፋል። ጆሮ ሲሳተፍ ልብ ይሳተፋል። ልብ ከታሰረ ደግሞ ከዚህ በኋላ ሁሉም ነገር የተሰበሰበ ይሆናል። ይሄን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይን ብታሰናክልህ ከአንተ አውጥተህ ጣላት፣ እጅ ብታሰናክልህ ከአንተ ቆርጠህ ጣላት፣ እግር ብታሰናክልህ ከአንተ ቆርጠህ ጣላት። ምን ማለቱ ይሆን? እጅ ሰነፍ ከሆነችብህ ቆርጠህ ጣላት ማለት ፈቃዷን ቁረጥባት። ፈቃዷ ምንድን ነው? ማረፍ። አንተ ደግሞ ፈቃዷን ቁረጠውና ዘርጋት ለጸሎት። እግር ብታሰናክልህ ቆርጠህ ጣላት። እግርን በመጋዝ ቁረጠው ማለት አይደለም። ቆሜ አልጸልይም ብትል
መቀመጥ ነው የምፈልግ፣ መተኛት ነው የምፈልግ፣ ማረፍ ነው የምፈልግ ብትል ፈቃዷን ቁረጠው። እምቢ በልና ቆምበት ማለት ነው። በቀዊም ቅጣው። ዓይን ብታሰናክል ካንተ ቅጣት። ማረፍ ነው የምፈልገው፣ መተኛት ነው የምፈልገው፣ ማንቀላፋት ነው የምፈልገው፣ ስራ አለብኝ፣ ደክሞኛል ብሎ ዓይን ማንጎላቸት ከፈለገ ካንተ አውጥተህ ጣላት። ፈቃዷን ቁረጥና ባንቃይዶ ቅጣት። እግዚአብሔር ተጠብቅ። ሀቤ ካንቃይዶን አይን ተነ ዘትነብር ውስተ ሰማይ ወበከመ ዓይነ አግብስ ውስተ ዳጋይስቲሆሙ ወበከመ ዓይነ ዓመት ውስተ ደግዝታ ከማዋይንቲና በእግዚአብሔር አምላክነ እስካመ ይሳሃለነ። አቤቱ በሰማይ የምትኖር ሆይ ዓይኖቻችንን ወደ አንተ አነሳን። መዝሙር 122 ላይ ቅዱስ ዳዊት ሲናገር የባሪያ ዓይን ወደ ጌቶቹ እንደሆነ የገረድም ዓይን ወደ እመቤቷ እንደሆነ ደመወዟን ጠብቃ ተስፋ አድርጋ አቤቱ የእኛም ዓይኖች ወደ አንተ እናንጋጥታለን። ተሳሃለነ እግዚኦ ተሳሃለነ። እስከ መቼ ድረስ ትለኝ እንደሆነ ይቅር እስክትለን ድረስ አቤቱ ይቅር በለን። እስመ ሰገብነ ጽለተ ብዑላን አሳረቡያን። የባለጸጎችና የትዕቢተኞችን ስድብ ነፍሳችን ጠግባለችና አቤቱ ይቅር በለን። ይቅር እስክትለን ድረስ ዓይኖቻችን ወደ አንተ እንሰቅላለን። ዓይን ባንቃይዶ ይቀጣል፣ ወይም ደግሞ በሰቂለ ሕሊና ቢታመም ደግሞ ተመልከቱ። ኢተርክ ለከ ሰፊሃዴከ ስፎ ለሕሊናከ። እጅህን ዘርግተህ መጸለይ ካቃተ ሕሊናህን ዘርግተህ ጸልይ። ወደ ምን የምንዘረጋው? ወደ ቀራንዮ እንዘረጋዋለን፣ ወደ ቤተልሔም እንዘረጋዋለን፣ ወደ ግብፅ ሲሰደድ እንዘረጋዋለን፣ ወደ ደብረ ታቦር እንዘረጋዋለን። ብርሃነ መለኮቱ ሲገልጥ ህብስት ሲያበረክት ወደዚያ እንልከዋለን። ሚመጠን ቅዱሳን ሐዋርያት ስለ እንጀራ ሲጨነቁ አንድ ቀን ጌታ እንዲህ ነው ያላቸው፣ እናንተ እምነት የጎደላችሁ 5 እንጀራ አምጥታችሁ ስንት አድርጌ ነው የሰጠኋችሁ? 7 እንጀራ ሰጥታችሁ ስንት ሰው ነው ያበላው? ያንን እያሰባችሁ ስለ ምግብ ትጨነቃላችሁ ብሎ ቅዱሳን ሐዋርያትን ገስጿቸዋል። በዚያ በታሪክ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክርስቲያንነት ማለት ምን ማለት ነው? ክርስቶስ በምድር ላይ ካደረጋቸው ስራዎች ውስጥ በአካል ያሉን ያህል መቁጠር ማለት ነው። ተራራ ሲወጣ በተራራ ላይ ቁጭ ብሎ ተገኝቶ አብሮ መገሰጽ፣ መርከብ ውስጥ ሲገባ አብሮ መግባት፣ አብረን እዚያ ውስጥ እንዳለን በእኛ ላይ የነገር የዝሙት የኃጢአት ማይበል ሲነሳብን የዚያን ጊዜ ምን ማለት አለብን? በእውነቱ አቤቱ ንቃ እግዚኦ ለምን ትትነጉም አድነን እግዚኦ ከመ ይንሙት እንዳንጠፋ አድነን ብሎ ከመርከቢቱ ውስጥ እንዳለን አስበን ከነገርነው መድኃኔዓለም እንደዚህ አድርጎ የሚወደው ነገር የለም። ትናንት የሰራውን ነገር እንደሚያስታውሰት አድርጎ ዛሬ የሚወደው ነገር የለም። አይሁድን እኮ የሚወቅሳቸው እኮ በዚህ ነበር። አባቶቻችሁ ያልገደሉት ነቢይ ወዴት አለ? ለአባቶቻችሁ መና ወርዶላቸው ነበረ። እናንተ የነቢያትን መቃብር የምትሰሩ የተለሰናችሁ መቃብራት፣ ያን ሁሉ ነገር ተመልከቱ። ሙሴንስ ብታምኑት ኑሮ እኔን ባመናችሁ ነበር። አኳነ ዘአስተዋድየክሙ ሀበ እግዚአብሔር አላ ውእቱ ሙሴ። ተመልከቱ፣ ያስተዋድየክሙ እናንተ የምታምኑት ሙሴ ስለኔ ይከሳችኋል፣ ስለሱ ነግሬያችኋለሁ ብሎ እግዚአብሔር ሰውን የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል። ሰው በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የተረስተኸው ነው። ፈራው የምትለኝ በኃይል ከፍዬ ማሻገሬን የጥለኸው ነው። እሳት ፈርቼ ካድኮ የምትለኝ ለሦስቱ ሕፃናት እሳት ማብረዴን የጥለኸው ነው። አውሬ ፈርቼ ካድኩ የምትለኝ ለዳንኤል የለጎንኩትን አናብስት የለጎንኳቸውን የተረስተሃቸው ነው። ውሃ ሞላብኝና ፈራው የምትል ለሐዋርያት የገሰጽኩትን በኃይል የጥለኸው ነው። ለእነሱ ያበረርኩትን ነፋስ የጥለኸው ነው። እግዚአብሔር የትናንትናውን አይቶ የሚታመን ነው። ለዚህ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ ዘትማልም ወክም መውት እስከ ለዓለም፣ ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። ስለዚህ በጸሎታችን መሳተፍ አንዱ መሳተፍ ያለበት ምንድን ነው? ጆሮ መሳተፍ አለበት። ጸሎት ስጸልይ በቃ ሳላውቀው ከአትብ ገጽ ጀምሬ ደርሼ የእሑድ ውዳሴ ማርያም ደርሼ ያገኘውን ምን ላድርግ ይላል። ሁሉም ሰው እንደዚህ ይህን ጥያቄ ይጠይቃል። ግን መልሱ ምንድን ነው? መስማት ነው። ማወቅ የሚገባን ደግሞ እግዚአብሔር
ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለብን። እግዚአብሔር ጸሎተኛ ሰው እንዲያደርጋችሁ ከፈለጋችሁ አትድከሙ፣ አያደርጋችሁ። ለፍቶ ነው። ጸሎተኛ የሚኮነው ተጸልዮ ነው። እስኪ በሉ ሁላችሁም ጸሎተኛ የሚኮነው ምን ተብሎ ነው? እስኪ ስለዚህ ለጸሎተኛነት ምን እናድርግ? እንጸልይ በሉ እንጂ ለጸሎተኛነት ምን እናድርግ? እንጸልይ። ስንጸልይ ምን እንሆናለን? በሉ እንጂ ጸሎተኛ እንሆናለን። ምን ይላሉ አባቶቻችን? የሌላን ሰው ራስ ቅቤ የሚቀባ ሰው የእሱ እጅ ቅቤ መንካቱ ይቀራል ይላል። ስለዚህ ጸሎትን ቅቤ ያደርጉት። ምንም እንኳን ጸሎታችን በረከት የማይገባው ቢሆንም እንኳን መንካታችን ግን አይቀርም። በረከት ማግኘታችን አይቀርም። አጋንንት መሸሻቸው አይቀርም። ጸሎታችን እኛ ባይገባን እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል እኮ በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይሄ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይሄን ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለኝ። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉንም ሰው ይሰማል እግዚአብሔር። እንዲያውም እግዚአብሔር ኃጢአተኞችንም ይሰማል። አላችሁን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ያንን ጸሎት ምን ማድረግ ይጠበቅብናል ሲባል መስማት። የራሳችሁን የምታነቡትን ነገር ማዳመጥ አለባችሁ። ጆሮአችሁን ተቆጣጠሩት። እንዲህ ተብሎ ነው የሚታደግ ማለት ነው። ስለዚህ አፍ ለጆሮ ያቀብላል፣ ጆሮ ለማን ያቀብላል? በሉ እንጂ ያን ጊዜ ልብ ምን ይሆናል? ይሰበሰባል። የምትጸልዩትን ነገር ስሙት፣ ምን እያለ እንደሆነ ማለት ነው። ምን እያለ እንደሆነ አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? እስቲ አሁን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ በጣም ጥሩ። ከዛ ስም መንግሥት ትምጣ። እሺ፣ መንግሥተ ሰማያትን ስጠኝ ማለት ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የመላእክትን ይሁን ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን በዚህ ውስጥ ማለት ነው። ከዛሳ በደላችን ይቅር በለን፣ የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹሕ ልብ ስጠን አለና ደግሞ ንጹሕ ልብ ስጠን ብለን ስለ ሰብዕናችን ጸልይ። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ። ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ አለም ስጠኝ አይባልም። ቀርቧል እዚያው ውስጥ ማለት ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ይሄ ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ትርኢት አታብዙ። እንደ ፈሪሳውያን አትኑ። እስመ ይመስሎሙ በአብዝሖ ንባቦሙ ዘይሰምዖሙ እግዚአብሔር። ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና። ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩ ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው። እግዚአብሔርን አባት አድርጎ ከመመለስ በላይ አለ እንዴ? በፍጹም። ሀብት ያለው አባት አለኝ እኔ ይህን ነገር ይዘር በስንቱ አባት እንኳን እየተመካንበት አይደለም አይደለም? በሰረቁ አባቶቻችን እየተመካን አይደለም? በሌባ አባቶቻችን፣ በነፍሰ ገዳይ አባቶቻችን አይደለም ጀግንነት ብለን እየተጋደልን ያለ? በእግዚአብሔር አባትነት እንዴት ደስ አይልም? ደስ ብሎን እምነታችን በሱ ላይ ጥለን። ሕፃን ልጅ ሌላ ሰው ሲታቀፈው ነፍስ ከለየ በኋላ ያለቅሳል። እናቱ ስትታቀፈው ለጥ ብሎ ይተኛል። የእናቱ ጀርባ እንደሆነ አምኖ እኮ ነው ማለት ነው። ከዚህ በላይ ሕፃን ልጅ እናቱን ከሚያምናት ሁሉ በላይ በእግዚአብሔር ትከሻ ማረፍ አለብን። ልብ የሚሰበሰበው እንደዚህ ያለው እኔ አቅም የለኝም፣ አንተ ስለ እኔ አስብልኝ፣ እንዲያው እኔን ለራሴ ከማሰብ አድነኝ ማለት አለብን በእውነቱ ማለት ነው።